እንደሌለችና እንዲሁም ደግሞ ለእናት ዛራ ያዘጋጀችውን ነገር ማለት ነው ራሷ እንግዲህ ጄሪ ወስደዋለች። ጄሪ ደግሞ አሁን ላይ ራሷን ስታ ወድቃለች። ሲቀጥል ደግሞ አሁን ላይ ያቶ አምናን ልጅ ወይንም ደግሞ በጄሪ ሆድ ውስጥ ያለው ልጅ ማለት ነው ያው ወርዷል ማለት ነው። ይህን ነገር እንግዲህ መርሲ ስታይ እጅግ በጣም ነበር የደነገጠችው። በሌንም እንደዚሁ እጅጉን በጣም ነበር የደነገጠችው። ይህ ነገር እንዴት ሊፈጠር ይችላል? ማንስ ሊያደርገው ይችላል? የሚለው ነገር በተደጋጋሚ ማለት ነው አሁን ላይ አቶ አምናን ላይ እየደረሰ ያለው ነገር በሙሉ እጅግ በጣም እያሳሰበው እና እንዲሁም ደግሞ ጭንቀት ውስጥ እየከተተው ይገኛል። ስለ ድርጅቱ ጉዳይ እጅጉን በጣም ሲያስብና አሁን ላይ ማለት ነው ድርጅቱ ባዶ እንደሆነና እንዲሁም ደግሞ ያለበት ደረጃ ላይ እጅግ በጣም አሳሳቢ እንደሆነ ያለውን ጉዳይ ሲጨነቅ ከቆየ በኋላ ወደ ቤት ሲመለስ ደግሞ እንግዲህ ጄሪ ያንተን ልጅ አርግዣለሁ ባለችው ማለት ነው በጄሪ ራሷን ስታና እንዲሁም ደግሞ በሆዷ ውስጥ ያለው ልጅ ወርዶ አይቷል ማለት ነው። እና ባየው ነገር እጅግ በጣም ነበር ያዘነው አቶ አምናን ማለት ነው። አቶ አምናን ህይወቱ ላይ በተደጋጋሚ የተለያዩ ጥፋቶችንና እንዲሁም ደግሞ የሚያጋጥመውን ነገሮችን በማየት እጅግ በጣም የተጸጸተ ይገኛል። እንዲሁም ደግሞ ለጸሐፊዋ ማለት ነው ይህ ነገር ማን ሊያደርገው ይችላል? በእርግጠኝነት ስለ ድርጅቱ እያንዳንዱ የሚያውቅ ሰው ነው ይህ ነገር አሁን ላይ ድርጅቱ ኪሳራ ላይ ሊሆን የቻለው በማለት እንግዲህ ለጸሐፊቱ ተናግሮ ነበረ። ሲቀጥል ደግሞ ጸሐፊቱን ወዳታለሁ አፍቀራታለሁ እያለ የሚከተላት ወይንም ደግሞ የሚያስቸግራት ግለሰብ የሱ እጅ እንዳለበት እንግዲህ እሷም ጠርጥራለች፣ ደርሳለች። ቃልም እንደዚሁ ነው ማለት ነው። ይህ ነገር ማን ሊያደርገው ይችላል? ድርጅትስ በእንደዚህ አይነት መልኩ እንዴት ባንዴ ኪሳራ ሊገባ ይችላል? በማለት አቶ አምናንን ጠይቆት ነበረ። አቶ አምናንም እንደማያውቅ ነበር እንግዲህ ለራሱ ለቃል የመለሰለት ማለት ነው። ስለ ድርጅቱ ጉዳይ አሁን ላይ አቶ አምናን ከእናንተና ከኔ ውጪ ማንም ስለ ድርጅቱ የሚያቀልም፣ ስለዚህ እያንዳንዳችሁ ራሳችሁን እንድትፈትሹት እፈልጋለሁ። በእርግጠኝነት ከኛ ውስጥ ነው። ማን ሊያቀብል ይችላል? እያንዳንዱ ስለ ድርጅቱ ወሬ ማን ሊያቀብል ይችላል? ስለዚህ በእርግጠኝነት ከእናንተ ውስጥ እስከሆነ ድረስ ራሳችሁን ለመፈተሽ ዝግጁት አድርጉ በማለት እንግዲህ አቶ አምናን ተናግሯል ማለት ነው። ሁላቸውም እየተያዩ ነበረ። እንዲሁም ደግሞ ያው የአቶ አምናን ጸሐፊ የሆነችው ማለት ነው የጠረጠረችው የሚወዳት የሚያፈቅራትን ሁልጊዜ የኔንሽ የሚላትን የሚከተላትን ጠርጥራለች። እሱንም ደግሞ ጥግ ድረስ ደርሼ በእርግጠኝነት እውነተውን አወጣለሁ በማለት እንግዲህ ቃል ገብታለታለች ለአቶ አምናን። እንግዲህ እናት ዛራን ለመግደል እያሰበችው መርሲ በስተመጨረሻም አሁን ላይ ማለት ነው ያው ጄሪን እንዳልሆነ ነገር አድርጋታለች ማለት ነው። በነገራችን ላይ ይህ ነገር መፈጠሩ ለአቶ አምናን እጅጉን ከባድ ነው። ምክንያቱም የኔ ልጅ ነው ብሎም ስለሚያምን ማለት ነው። እና ልጄን አጠሁት በማለት እንግዲህ እሱም የሚጸጸት እንዲሁም ደግሞ የሚያዝን ይሆናል ማለት ነው። ሲቀጥል መርሲ ማለት ነው ይህን ነገር ያደረገችው ለጄሪ አስባና ፈቅዳ ወዳ አልነበረም። እሱን ለማድረግ የፈለገችው እናት ዛራን ለማጥፋት ነበረ። እናት ዛራ እንግዲህ አሁን ላይ ማለት ነው ሰጣ ገባ ያለች ከእናት ዛራ ጋር። ምክንያቱም ዛራ እያንዳንዱ መርሲ የምታደርገውን ማለት ነው ነገሮች ስለሰማች እና ስላዳመጠቻት ይህንን ሚስጥር ደግሞ በምን አይነት መልኩ ነው እማጠፈው? እናት ዛራስ እንዴት ነው የማትናገረው? እሷ እንዳትናገርና ነገሮችን ማንም እንዳይሰማ እንድታደርጊ ብልካት ጭራሹን የልብ ሰታት አረፈችው በማለት እንግዲህ ጀሪንም ስትናገር ነበር። ምክንያቱም ጀሪን ያስፈራረችበት ምክንያት አለ ማለት ነው። መርሲ ከዚህ በፊት እንግዲህ እኔ ያቶ አምናን ሚስት እንድሆን እባክሽን መርሲ አግዥኝ
እንደምንም አድርገሽ አግዥኝና እኔ የአቶ አምናን ሚስት መሆን እፈልጋለሁ በማለት ጄሪ እንዲሁም መርሲን ስትጠይቃት ነበር። ሰላም በነበሩበት ጓደኛ በነበሩበት ሰዓት ላይ ማለት ነው። ግን ደግሞ ይሄንን ድምፅ ማለት ነው መርሲ እንደሚያስፈልጋት ስለምታውቅ አንድ ቀን ማለት ነው አሁን ላይ ያንን ድምፅ ለጄሪ ታሰማታለች። ጄሪም ስታዳምጠው እንዴት እንደዚህ ታደርጊያለሽ? ቆይ አንቺን እንዴት ነው የማምንሽ? ቆይ አንቺ ምንድነሽ? እንደዚህ ምንሽ የማይጨበጥ ለጓደኛም ለምንም የማትሆኝ ለምንድን ነው እንደዚህ የቀዳሽው? በማለት እንግዲህ ጠይቃት ነበረ። መቼም ያንቺን ድምፅ ላሰማ አሊያም ደግሞ ለስልኬ መጥሪያ ላደርገው አይደለም። አንዳንድ ነገር ስፈልግ ለእኔ ስለሚጠቅመኝ ነው ያስቀመጥኩት። ስለዚህ አሁን ላይ እናት ዛራ ከኔ ጋር መስማት የሌለባትን ነገር ሰምታለች፣ ማየት የሌለባትን ነገር አይታለች፣ ማወቅ የሌለባትን ነገር አውቃለች። ስለዚህ ይሄንን ጉዳይ ደግሞ ለማንም እንዳትናገርና ለማንም እንደማትነፍስ አንቺ ታስጠነቅቅልኛለሽ። አለዚያ ግን ያንን ነገር የማታደርጊው ከሆነ በስልክ ላይ ያለውን ቪዲዮ ለአቶ አምናን እልከዋለሁ። ስለዚህ አቶ አምናን አንቺን ከዚህ ቤት ይወረውርሻል። አቶ አምናንን አግብቼው እኖራለሁ የምትይው ህልምሽ ባዶ ይሆንልሻል። ስለዚህ እንደምንም አድርገሽ አሁኑኑ መሄድ አለብሽ፣ ጊዜ እንድታጠፊ አልፈልግም በማለት እንግዲህ ራሷ መርሲ ለእናት ዛራ እንዲሁም ጄሪን ትልካታለች ማለት ነው። ያው ጄሪ በምንም አይነት መልኩ ማለት ነው ዛራ ለምናታለች። ምን እንደተፈጠረና ምን እንደሆነ ያላወቀችው ጄሪ ቀጥታ እናት ዛራን በመሄድ ለልጄ ስትይ ለኔ ስትይ እባክሽን ከመርሲ ጋር ያወቅሽውን ነገር ለማንም ትንፍሽ አትበይ፣ እባክሽን በሆዴ ውስጥ ላለው ልጅ እሱም እኔም ሁለት ነፍስ ነን እና እባክሽን ለማንም አትናገሪ። ይህንን እየጠየቀችኝና እንድለምናት ለማንም እንዳትናገሪ እየጠየቀችኝ መርሲ ነች። ግን ደግሞ ምን እንዳደረግሻትና ምን እንደሆናችሁ አላቅም። ብቻ ግን የሰማሽውን ነገር ለማንም እንዳትናገሪ፣ አንቺ እንደ ሚስጥር እንድዘሽ እንድትቀመጭ ነው የምፈልገው። እባክሽን በልጄ ለምንሻለሁኝ። አቶ አምናን አትወጂውም፣ እንደ ልጅሽ አታዩም፣ እባክሽን በማለት እናት ዛራን ለምናት ነበረ። አንቺም ከመርሲ ጋር እጅሽ አለበት እንዴ? ምንድን ነው የሰራሽው? በማለት እንግዲህ እናት ዛራም ጄሪን ጠይቃት ነበረ። ግን ደግሞ ጄሪ እኔ ምንም ነገር የለሁበትም፣ ሲቀጥል ደግሞ ምን እንዳደረገች እና ምን እንደተፈጠረ እንኳን አልነገረችኝም። ግን ደግሞ በእንደዚህ አይነት መልኩ እንድጠይቅሽ ነው የነገረችኝ። እባክሽን እናት ዛራ ምንም ነገር እንድትናገሪ አልፈልግም፣ ለልጄ በሆዴ ውስጥ ላለው ልጄ ብለሽ እባክሽን በማለት እንግዲህ ለምናት